ሰላም ሰላም እንዴት ናችሁ? ውድ ፕሮፐርቲ ዩቲዩብ ተከታታዮች ዛሬ እየላችሁ የቀረብኩት በአያት አካባቢ የሚገኝ ኮምፓውንድ ውስጥ የሚገኝ ጽድት ተብሎ የተሰራ እጅግ ዘመናዊ ተደርጎ የተሰራ 180 ካሬ ላይ ያረፈ G+3 ቤት ነው እየላችሁ የቀረብኩት። እንግዲህ በየሳምንቱና በየቀኑ አዳዲስ መረጃ ነው የምንለቅላችሁ። የሆም ፕሮፐርቲ ቤተሰብ ያልሆናችሁም ሰብስክራይብ በማድረግ መቀላቀል ትችላላችሁ ማለት ነው። እዚህ ጋር እንደምትመለከቱት እንግዲህ G+3 180 ካሬ ሜትር ላይ ያረፈ እጅግ ዘመናዊ ተደርጎ የተሰራ ቆንጆ ቤት ነው እየላችሁ የቀረብኩት። ኮምፓውንድ ውስጥ ነው የሚገኘው። እጅግ ዘመናዊ ቤት ነው። እዚህ ጋር እንደምትመለከቱት እንግዲህ ኤል ላይ ነው የሚገኘው ቤቱ። ውስጡ እንግዲህ ግቢ ቢያንስ በትንሹ 2 መኪና ማቆም የሚችል ግቢ ያለው፣ ለአስፓልትም እጅግ በጣም ቅርብ ነው። ከአስፓልት ግልባጭ ነው ኮምፓውንድ ውስጥ ይገኛል ማለት ነው። እዚህ ጋር እንደምትመለከቱ እንግዲህ ግቢ 2 መኪና ማቆም የሚችል ግቢ ያለው። ወደ ውስጥ ስንገባ ደግሞ ሰፋ ያለ ኮሊደር እናገኛለን ማለት ነው። እዚህ ጋር እንደምትመለከቱት የእንግዳ ማረፊያ ነው። አንድ ክፍል ወደ ላይ መውጣት የማይችል ሰው ካለ የእንግዳ ማረፊያ መሆን ይችላል። ወደዚህ ስንመጣ ደግሞ እዚህ ጋር እንደምትመለከቱት እንግዲህ እጅግ በጣም ሰፊ የሆነ ሳሎን እናገኛለን ማለት ነው። መሬቱ እንደዚህ እንደምትመለከቱት እንግዲህ በሚያምር ማቴሪያል ነው የተጠቀሙት። የራሱ ኦፕን ክችን አለው ማለት ነው። እዚህ ጋር እንደምትመለከቱት የራሱ ኦፕን ክችን ነው። እጅግ በጣም ሰፊ ነው ሳሎኑ። በጣም ቆንጆ ቤት ነው። እጅግ የለማ ሰፈር ውስጥ ይገኛል ማለት ነው። በአጠቃላይ ይሄ ቤት እንግዲህ ወደ 7 መኝታ ቤቶች አሉ። የራሱ ተራዝ አለው። እጅግ በጣም ሰፋፊ መኝታ ቤቶች ነው ያሉት ማለት ነው። ሙሉንም የማስጎበኛችሁ ይሆናል። እንግዲህ እስከ መጨረሻ እንድትከታተሉኝ እጋብዛችኋለሁ። እዚህ ጋር እንደምትመለከቱት እንግዲህ ወደ አንደኛ ፍሎር መወጣጫ ነው። የሳሎኑ መታጠቢያ ቤት እዚህ ጋር እናገኛለን ማለት ነው። ወደዚህ ስንመጣ ደግሞ ወደ ጓሮ ክሎዝድ ኪችኑን እዚህ ጋር እናገኛለን ማለት ነው። ክሎዝድ ኪችኑም እዚህ ጋር እንደምትመለከቱት በጣም ሰፊ ነው። በጥሩ ማቴሪያል የተሰራለት ነው ማለት ነው። በቂ ብርሃን አለው። እጅግ በጣም ቆንጆ ቤት ነው። የዚህ ቤት ዋጋ እንግዲህ በማይተመን ዋጋ ነው ለሽያጭ ያቀረቡት። ቅናሽ የሚባሉ ቤት ከአያት ውስጥ ይሄ ቤት ማለት እንችላለን። እንግዲህ የዋጋውንና ስልክ ቁጥራችን መጨረሻ ላይ ነው የምናስቀምጥላችሁ። እስከ መጨረሻ እንግዲህ በትዕግስት እንድትከታተሉን እየጋበዝኳችሁ፣ ወደዚህ ስንመጣ እንግዲህ ወደ ማስተር ቤድሩም ነው የሚወስዳችሁ። የራሱ በረንዳ አለው። እንግዲህ እዚህ ጋር እንደምትመለከቱት በጣም ሰፊ ማስተር ቤድሩም ነው። አጋጣሚ ማብራት አልነበረም። እንግዲህ ላይቲንግ ሲስተሞች ምናምን ለማሳየት በጣም ሰፋፊ ነው። ማብራትም አያስፈልግም። እንግዲህ በቂ ብርሃን አለው ማለት ነው። ወደዚህ ስንመጣ እንግዲህ የራሱ ማልበሻ ክፍል አለው ማስተር ቤድሩሙ። እዚህ ጋር እንደምትመለከቱት እጅግ በጣም ሰፊ ነው። የራሱ ባዝሩም አለው ማለት ነው። በጣም ሰፊ ነው ባዝሩሙ ራሱ። የቁም ሻወር አለው። እንግዲህ የሚፈልግ ሰው ገንዳ ማስቀመጥ ይችላል ማለት ነው። አንዳንድ ሰው ገንዳ ስለማይፈልግ ገንዳ አልተቀመጠለትም። ገንዳን በራሱ ማስቀመጥ ይቻላል ማለት ነው። ይህንን ይመስላል እንግዲህ እዚህ ጋር እንደምትመለከቱት እንግዲህ ማስተር ቤድሩሙን ጨርሰናል። የሁለተኛ መኝታ ቤት ነው እዚህ ጋር የምንመለከተው። የልጆች መኝታ ቤት ማለት ነው። የራሱ ቁም ሳጥን አላቸው ማለት ነው። እነዚህ እዚህ ጋር እንደምትመለከቱት ሰፋፊ ናቸው። ኮሊደሩም እዚህ ጋር እንደምትመለከቱት እንግዲህ በጣም ሰፋፊ ናቸው። ሶስተኛ መኝታ ቤት እዚህ ጋር እናገኛለን ማለት ነው። የራሱ መታጠቢያ ቤት አለው በውስጡ።
የልጆች መኝታ ቤት ነው። ሶስተኛ መኝታ ቤቱ የራሱ መታጠቢያ ቤት አለው። የራሱ ቁም ሳጥን አለው ማለት ነው። እዚህ ጋር እንደምትመለከቱት ይሄ ቤት እንግዲህ አያት አካባቢ ነው የሚገኘው። ለአስፓልት እጅግ በጣም ቅርብ ነው። ለሴኩሪቲም በጣም ኮምፓውንድ ነው ሰፈሩ ማለት ነው። ሁለተኛ ፍሎር ላይ እንገኛለን። ሁለተኛ ፍሎር ላይ ስንመጣ እንግዲህ ሰፋፊ መኝታ ቤቶች እናገኛለን ማለት ነው። እዚህ ጋር የምትመለከቱት እንግዲህ አራተኛ መኝታ ቤቱን እናገኛለን። አራተኛ መኝታ ቤቱም ይሄንን ይመስላል እንግዲህ እጅግ በጣም ሰፊ ነው። ከውስጡ ላይ እንግዲህ የራሱ ቁም ሳጥን አለው። እንደ መኝታና ሳሎን መጠቀም ይቻላል ማለት ነው። እንግዲህ ብዙ ቤተሰብ ያለው ሰው አይቸገርም ማለት ነው። በዚህ ጋር የራሱ በረንዳ አለው። ለብርሃን እንግዲህ በቂ ብርሃን አለው ማለት ነው። ከውስጡ ላይ መታጠቢያ የራሱ መታጠቢያ ቤትም አለው። መታጠቢያ ቤቱም ይሄንን ይመስላል ማለት ነው። የራሱ ቦይለር አለው በእያንዳንዱ መታጠቢያ ቤቱ። አምስተኛ መኝታ ቤት ይሄንን ይመስላል። አምስተኛ መኝታ ቤቶቹ እንግዲህ በእያንዳንዳቸው መኝታ ቤት የየራሳቸው ቁም ሳጥን አላቸው። የየራሳቸው መታጠቢያ ቤት አላቸው። በጣም ሰፋፊ ናቸው። በአጠቃላይ ወደ 8 መኝታ ቤቶች አሉት ማለት ነው። ስድስተኛ መኝታ ቤት እዚህ ጋር እንደምትመለከቱት ይሄንን ይመስላል ማለት ነው። ከላይ ደግሞ የራሱ ትራዝ አለው። ሚኒ ሳሎን አለው መጨረሻ ላይ የምናገኘው ማለት ነው። እነዚህ እንግዲህ መታጠቢያ ቤት ነው። ሰፋፊ ናቸው የራሳቸው መኝታ ቤቶቹ በእያንዳንዳቸው መኝታ ቤቶች አላቸው ማለት ነው። ሰባተኛ መኝታ ቤት ይሄንን ይመስላል እንግዲህ እዚህ ጋር በጣም ሰፊ ነው። የራሳቸው ቁም ሳጥን አላቸው ብያቸዋለሁ። እጅግ በጣም ቅናሽ ተብሎ የሚታሰብ ቤት ነው። እንግዲህ ወሳኝ ገዢ ካለ በአስቸኳይ እንግዲህ ለሽያጭ የወጣ ቤት ነው። መጥቶ መግዛት ይችላል ማለት ነው። ወደ ሶስተኛ ስላብ እያለፍን ነው። እንግዲህ ሶስተኛ ስላብ እንግዲህ ሚኒ ሳሎን አለው። ተጨማሪ 2 መኝታ ቤቶች አሉ። እዚህ ጋር እንግዲህ ቁልፍ ነው። ሰፋፊ መኝታ ቤቶች አሉ ማለት ነው። የዚህ ቤት ዋጋ እንግዲህ በአጠቃላይ 46 ሚሊዮን ብር ይጠራል። ወሳኝ ገዢ ካለ ከዛም መደራደር ይችላል ማለት ነው። ሰፈሩ እጅግ የለማ ሰፈር ነው ብያቸዋለሁ። የዚህ ቤት ዋጋ እንግዲህ 46 ሚሊዮን በጣም ቅናሽ ዋጋ ተብሎ የሚታሰብ ነው። በአዲስ አበባ ውስጥ እንግዲህ ይሄን የመሰለ ቤት ሚኒ ሳሎን ነው እዚህ ጋር የምትመለከቱት። የራሱ ትራዝ አለው። ሰፈሩም እንግዲህ ይሄንን ይመስላል። ሰፈሩ እጅግ የለማ ሰፈር ነው። እነዚህም ቤቶች እንግዲህ የምትፈልጉ ሰዎች ካላችሁ በ0938 01 33 32 ደረጀ ብላችሁ መደወል ትችላላችሁ ማለት ነው። ይሄ እንግዲህ ትራዙን ነው። በጣም ቪው አለው እዚህ ላይ ቆማችሁ እንግዲህ አካባቢው ይሄንን ይመስላል ማለት ነው። መልካም ጊዜ ይኑላችሁ። እስከ መጨረሻ እንድትከታተሉት ይጋብዛችኋለሁ። መልካም ጊዜ ይኑላችሁ። በተጨማሪም ደግሞ ከዚህ የሚያንስ የሚቀንስ ቤቶች የምትፈልጉ ሰዎችም ካላችሁ ደውላችሁ በምትፈልጉ አቅማችሁ እንግዲህ ልትጠይቁን ትችላላችሁ ማለት ነው።